ለህይወት የምትፈራ ከሆነ ቀጥ ብለህ ከዚህ ውጣ። አይነህን እንዳላይ ሚራ አለቅሽም መቼም አልተውሽም። ደግሞ ልንገርሽ እሱንም ቢሆን ለዱላው አስከፍሉ ዋጋውን ነው የምሰጠው። ሮቤል አይደለም እኔን እንደሆነ መቼም አታገኘኝም። እሺ ምን ነው ሰለሞን እንዳድና እንደተሰሰው እንደመሰለ እንዴ? አይደለም ቆፍጠን ያለ ወንድ ነው። እሺ በጣም ጥሩ ምርጫ። የመጨረሻ ውሳኔ እሺ ከሆነ ሰለሞንሽ መጥቶ ያስጥልሽ እንደሆነ አብረን እናያለን። ሮቤል ምን ሚራ ይሄ ሰይጣን እንዴት አገኘ እንዴት ላይ ይቻላል? የት ነው የምትሄደው? እንዴ ምንም ቸኩዬ ነው። ተረባከ ወዴት ለመሄድ ነው የቸኩለው? ቆይ ግዴታ የሚሄድበት ለአንተ ማሳወቅ አለብኝ እንዴ? እና ለምንድን ነው እኔን ስታየረጥከው? ሚራን ይንሳኝ አንተን አላየሁም። መች ሰጥቶ ነው ሚራን የሚነሳ? ተው እንጂ ሶል፣ በእኔና በሚራ ማለት ያለውን ጥልቅ ፍቅር ታውቃለህ? አላውቅም። ቆይ ሶል ምን እንደተፈጠረ ልትነግረኝ ትችላለህ? ምን እንደተፈጠረ ቀርቶበት ምን እንደሚፈጠር ብነግርህ አይሻልም? ማለት ምንድን ነው የሚፈጠረው? ትሰማኛለህ? አሁን ያባረርኩህ ወደዚህ ትባል። ከዚህ በኋላ ምን ማድረግ እንደሌለብህ ላስተምርህ ነው። ሮቤል ጠንከር በል። እንደፈራው ስላወቀ ልጅ ሞከረ። በራሴ መንገድ እንደማገኝሽ እርግጠኛ ነበርኩ። ገንዘቤንም ልጄንም ይዘሽ ጠፍተሽ የት ልትሄጂ እንደነበር በደንብ እንነጋገራለን። ሌባ ያው ነው ትሄጃለሽ እንዴ? ወይስ ሮቤልም አላቀም ማለችኝ ያለው እውነቱን ነው? ምን ሆነሃል? ያምሃል እንዴ? ያለ ፍላጎት አስቆም እንደማቻ ታቀም ልቀቀኝ። አሁን ደግሞ የግሳውሽ እሺ፣ ሌላስ ምንድን ነው የማልችለው? በኩል እዛ ምን ሆነሃል? ያምሃል እኮ ልቀቀኝ። እኔን ተደብቀሽ መኖር የምትችይ መስሎሽ ነበር? ሚራ ካንተ የሚያስደብቀኝ ሰራት ወንጀል የለም። ለአንዴና ለመጨረሻ ጊዜ ላስጠነቅቃችሁ ነው የመጣሁት። ሁለተኛ ሚራ አጠገብ ጋር እንዳትደርሱ። ዶክተር ሰለሞን አይደል? የሚራ ያክስቷ ልጅ ዝበል። ያክስቷ ልጅ አይደለሁም፣ ፍቅረኛዋ ወይም ባሏ ነኝ። ምንድን ነው ያልከው? ፍቅረኛዋ ያልከው? አንተም አብረሽ ትጫወትብኝ ነበር ማለት ነው። ሚራ ሁለት ወንድማማቾችን ስታጃጅልና ስታታልልም ቆይታ በስተመጨረሻም አሁን ላይ ሁላቸውንም አላውቃችሁም በማለትም ሽምጥጥ አድርጋቸዋለች። እንደዚሁም እውነተኛ አፍቃሪዋም ሮቤልን ቅጥቅጥ አድርጎም ደብድቦታል። ነገር ግን አድናንም ቢሆን ሮቤል እንደ በፊቱ ድራማ እየሰራብኝ ነው በማለትም አላመነውም። አድናን በአሁኑ ሰዓትም እንደተፋዘዘ ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። እንግዲህ እንደተለመደው ሉሃና ድራማ እጅግ አዝናኝና እንዲሁም አስተማሪ የሆነ መጥቷል። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት አዲሱ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ እንግዲህ በባለፈው ክፍል ቪዲዮ ያቆመው ሚራ ከአዲሱ ፍቅረኛውም ጋር ሮቤልን አግኝተውም ነበር። ታዲያ ሮቤልም ወዴት ልትሄጂ ነው እኔን ክደሽ በማለትም ሲናገር እንግዲህ ሚራም ቢሆን አላውቅም፣ እንዴት ነው የምስሜንስ የምትጠራኝ? አንተ ሌባ አጭበርባሪነት ደግሞ ከመሬት ተነስቶ የሰው ስልክ ሊቀማና እንዲሁም ልታናግረኝ አትችልም፣ መብት የለህም በማለትም አሳፍረውም ነበረ። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ሚራም እንግዲህ በአሁኑ ሰዓትም እየተከታተሏት ይገኛሉ። አድናንና ሮቤልም በአሁኑ ሰዓትም ያልጠበቁትና ያልገመቱት ነገርም ነው የደረሰባቸው። በተለይ አድናን በአሁኑ ሰዓት ያው ብዙ ነገሮችም እየደረሱበት ይገኛሉ። ምክንያቱም ከበፊትም እርጉዝ ነኝ እኔ ነፍሰ ጡር ነኝ እያለችም በብዙ ነገሮች ስታታልለው ብትቆይም አድናንም ቢሆን አልነቃም ነበር። ነገር ግን በአሁኑ ሰዓትም እውነት ለመናገር አድናን ልቡ ተሰብሯል። ይባስ ብሎ አዲሱ ፍቅረኛዋም ከቤት በመሄድም አስፈራርቷቸዋል ማለት ነው። ከዚህ በኋላ ከሚራ አጠገብ ድርሽ ትሉና በህይወታችሁ ፈርዳችሁ ካልሆነ እናንተን አያድርገኝ በማለትም እንግዲህ ጎረምሰውም እዝቶባቸዋል ማለት ነው። እንግዲህ ከዚህ በፊትም ሮቤል ሚራን እየተከታተላትና በየት ወጣች በየት ገባች እያለም ሲከታተላት ስለነበርም ቤቱንም የምትወጣበትን እንዲሁም የተከራየችውን ቤትም በመመልከትም ወዲያውኑ ወደ ቤት በመግባትም ሚራንም ቢሆን አስፈራቷትም ነበረ። በጭራሽ ከእኔ ልታመልጭ አትችም፣ ደግሞ ገንዘቡንም ይዘሽ ልትጠፊ አትችም፣ እኔ ሮቤል አይደለውም ደግሞ ይሄ የአክስትሽ ልጅ ተብዬውንም ማስጠንቀቂው ደብድቦኛል በማለት ማስጠንቀቂያና እንዲሁም ዛቻም ሲያደርስባት ሚራም ቢሆን እንደ አድናንም እሱ ልፍስፍስ ወንድ አይደለም ጀግናና ቆፍጣናም ስለሆነ
እንደዚህ በአፍ የምትፈርጀውና እንዲሁም ፈሪ ነው ብለህ የምታስበው ሰው አይደለም፣ ልክህን ያሳይሃል በማለትም እንግዲህ የልብ ተሰምቷታል ማለት ነው። ሚራ እስከዚህ ድረስ ነው እንግዲህ በጣም ክህደቱንም የፈጸመችበት በአድናንና እንዲሁም ከወንድሙም ጋር በማቆራረጥም በመካከላቸው ገብታም ለካ ሁለቱንም ያው አትወዳቸውም ነበርና በተለይ ሮቤልን ሞትኩልህ አፈቅራለሁ ስትል የነበረችው ለካም ከኋላ እውነተኛ አፍቃሪዋን አስቀምጣ ነው። ይሄም እውነተኛ አፍቃሪ አይመስለኝም እንግዲህ ለገንዘብ ብሎ እሷን አሳልፎ የሰጠ እንጂ እሷ ግን እንግዲህ ያው እውነተኛ አፍቃሪ ነው ብላ ነው የምታስበው። የአክስት ልጅ ሆኖም በሽፋኑም ሲሰራ የቆየና የአድናንን ገንዘብ ለመብላትም ዳር ሲል የነበረ ዶክተር ሰለሞን ተብዬው እንግዲህ እስካሁን ድረስ ዶክተር በመምሰል ነበረ ሲሰራ የነበረ። ነገር ግን ሚስጥሩን ራሱ መጥቶ አፈንድቶታል። ይህም እስካሁን የምታውቁኝ በዶክተር ሰለሞን ነው። ከዚህ በኋላ ልነግራችሁ እችላለሁ። ያው የሚራ እውነተኛ አፍቃሪዋና ፍቅረኛዬ ናት በማለትም በልበ ሙሉነት ተናግሯል ማለት ነው። ምን ያህል ደፍሮ ሄዶ እንደዚህ ቢል በጣም ያናድዳል። እውነት ለመናገር አድናን የእውነት ለመናገር በየዋህነቱ እየተጎዳ ነው አሁን ላይ። እንግዲህ ለልጅም ብሎ ሚራን ሲንከባከብና ክፉ አይንካሽ ደግሞ መሬት አይንካሽ በማለት ብዙ ነገሮችንም በቃ ሲያቀልጣትና ሲያቆለባብሳት የቆየ ባለቤቷን እንደዚህ እስከዚህ ደረጃ ድረስ ለገንዘብ ብላ ክደትን ፈጽማበታለች ማለት ነው። ነገር ግን ለሆነ አባት መጣ ኑሮ ለህይወቱም ራሱ አስጊ ነበረ። እንግዲህ ሮቤልም ብቻ ሮቤል ራሱ በጣም ግራ ገብቶታል። እስከዚህ ድረስ ነው ወይ የካደችኝ ሚራኮ ማለት ለኔ ያም ሆኖ በቃ አልፎም የወንድም ሚስት ናት በማለትም እንግዲህ ሁላቸውም ዱብዳን የሆነባቸው። አድናንም ቢሆን ከወደ ኋላ ሆናችሁ አንተም ጭምር ነህ ወይ ስትጫወትብኝና ቁማር ስትጫወቱብኝ የቆያችሁ ድራማችሁን ስትደራረቡብኝ የቆያችሁ በማለትም እንግዲህ ፊት ለፊት ገጥመዋል ማለት ነው። ለሆና በመካከል እየተጎዳች ነው፣ በተለይ እህቷን በማጣቷና እንዲሁም የእህቷን ሞትም አልሰማችም። አድናን ግን ውስጥ ለውስጥ እያምሰለሰለ ልቡንም እያቆሰለ ይገኛል። እንዴትስ በምን ሁኔታ ሞተች፣ እንዴትስ ብዬ ልንገራት፣ ብነግራት ደግሞ ትጎዳብኛለች በማለትም ለልኋና ጠበቃ ሆኗል ማለት ነው። ልኋናም ቢሆን እስካሁን የእህቷን መገኘትና እህቷን በምን አይነት ሁኔታ እንዳለችም እያሳሰባትና እንዲሁም እያምሰለሰላት ይገኛል። ታዲያ ሚራም ቢሆን በአሁኑ ሰዓትም እንዴትስ ብሎ የተከራየውበትን ቤትና ያረፍኩበትን ቤት አወቀብኝ፣ ሮቤል የተባልክ አስመሳይና ለገንዘብ ስትል ምንም ከማድረግ ወደ ኋላ የማትል አሁን ደግሞ በምን አየኸኝ እያለችም እየተናደደችና በንዴትም እየተንጨረጨረች ታይታለች ማለት ነው። እንግዲህ ሚራ እስከዚህ ድረስ ነው ክደቷንም ፈጽማ የተሰወረች። ብትሰወርም እንኳን ከዛው አጠገባቸው ነው እንግዲህ ቤት ተከራይታ ያለችው። ታዲያ በምን ድፍረት ነው ይሄ አዲስ ፍቅረኛ ተብዬውም በአድናን ላይ እንደዚህ ሊፈነጭበት የቻለው? ብቻ የሆነ የሚያስተማምነው ነገር አለ ወይስ ምንድን ነው ማለት? እስከዚህ ድረስ እንግዲህ ሚራ የአድናን የህግ ባለቤቷም እንደሆነ ይታወቃል። በእንደዚህ አይነት ደግሞ እንደምትከሰስም ትታወቃለች። እሷ ራሷም ጠንቅቃ ታውቃለች። እና በተለይ ይሄ ዶክተር ሰለሞን ተብዬውም ለምንድን ነው ሮቤል ቤትስ መጥቶ እንደዚህ የገለባበጠው በማለትም እንግዲህ በጣም ጋል ሲልም ሚራም ቢሆን ለምንድን ነው ቱግ የምትለው? አንተ እኮ ሰከን ብለህ ነገሮችን በሂደት ማስኬድ እንጂ እንደዚህ በነገርም ደግሞ በኃይልም ልታደርግ ከቻልክ አድናንም በትዳርም ሆነ በጋብቻውም ቢሆን ሊከሰኝና ሊያጠቃኝ ይችላል ብትለውም እሱም ደግሞ እኔ ሰለሞን ነኝ፣ ማንም ሊያጠቃኝና ሊደፍረኝ አይችልም በማለትም እንግዲህ በጣም በሚያናድድ ሁኔታ እንዴ ሊደፍረኝ አይችልም ከዚህ ላይ እንዴት ብሎ እንደገለጸው ማለት ምንድን ነው? ምን ማለቱ ነው? ሚስቱን አሳልፎ እንግዲህ የእውነት የሚወዳት የሚያፈቅራትም ከሆነ
ለገንዘብ ብሎ ከሰው ቤት ሄዶ እንደገና እስከ ትዳር ወረቀት አፈጻጸም ድረስ እስከ ብዙ ተጉዞ እንግዲህ የሰውን ገንዘብ በእጅ ለማድረግ ሁሉ የተጓዘበት መንገድ ምን ያህል ፍቅር ነው ሊባል አይችልም። እንዲሁም ሚራ መጠቀሚያ ልትሆነው ነው እንጂ ሚራም ቢሆን ተሸውዳለች ማለት ነው። እና እንግዲህ ከፍቅር ይልቅ ገንዘብን አስቀድማ የምትሳደደው ሚራም ቢሆን በአሁኑ ሰዓትም በፍርሃትና በሰቀቀን ላይ ናት ማለት ነው። ካሁንም ሮቤል አግኝቶኝ ብሩን ይወስዱብኛል እንዲሁም አድናንም ይከታተለኛል በማለትም ብዙ ፍራቻዎችም እያደሩባት ይገኛሉ። አድናንም ቢሆን እየተከታተላትና እንዲሁም እየፈለጋትም ነበረ። ታዲያ ሜራንም መንገድ ላይ አግኝቷትም ለምንድን ነው የጠፋሽው? ብሬንም ይዘሽ እንዲሁም ልጄንም በሆድሽ ይዘሽ ለምንድን ነው በማለት ቢጠይቃትም ልክ እንደ ሮቤልም ሽምጥጥ አድርገዋለች ማለት ነው። አላውቅም፣ እንዴትስ ደግሞ የሰራት ወንጀል የለኝም፣ ከአንተ የሚሸሸው ለምንድን ነው በማለት እንግዲህ የሌባ አይን አውጣ በጣም የሚያናድድና የሚያበሽቀውም ነገር አድናንም በዚህ መንገድ አስቀይመዋለች ማለት ነው። ከዚህ በኋላስ አሁን ላይ አድናን ሁሉን ነገርም ያው አንድ በአንድም መመለስ አለብሽ፣ ንብረቴንም እንዲሁም ልጄንም ብቻሽ ልታሳድጊ አትችይም፣ የኔም መብቱ አለኝ በማለትም ጠይቋትም ነበር። ከዚህ በኋላስ በህግ ጠይቃት ይሆን ወይስ ምን ይፈጠር ይሆን? በተለይ በወንድሙም ላይ ብዙ ክህደቶችን ተፈጽሞበታል። ነገር ግን በአሁኑ ሰዓትም አሁን ላይ ሚራም ቢሆን ያን ነፈዝ ወንድምህን ብሩን ይዞት ሊሆን ይችላል እኔ አላየውም ብላለች። እና አሁን ላይ አድናንም ቢሆን የሚጠይቀው ሮቤል ነው። ሮቤል ግን ያው እሱም ተክዷል። ብሩ የት እንደሆነም እንግዲህ ግራ ይጋባል ማለት ነው አድናን። ታዲያ ሚራም ቢሆን በአሁኑ ሰዓትም ያው ብዙ ነገሮችም የተመላለሱባት ይገኛሉ። ከዚህ ክፍል ሁኜ እንዴት ሰላማዊ መንገድና ሰላማዊ ኑሮ ልኖር እችላለሁ? እንደገናም ሲያከታትሉኝና ሲያሳድዱኝ ይኖራሉ በማለትም እየተናገረችና እየፈራችም ትገኛለች። እናም ቤተሰብ የዛሬ የነበረ ቪዲዮ ይሄን ይመስል ነበር።